ኦላላ እንዴት ናችሁ ጋይስ? አይንሽ ነው በለኝ ፈጣሪ ሆይ። ብሩክ ቻናል ላይ እዩ መግቢያ እየሰራሽ ባልሆነ ብቻ አንቺ ባለጌ ቻናሉ ላይም ገባሽ። ነገሩ የልጁም ቻናል ነው የጋራ ቻናል። አሁንማ ባልና ሚስቱ እኮ እየተፈራረቁ አቃጥለው ሊደፉን ነው። እዩ ኦ ማይ ጋድ እየተለማመድሽ ነው። ነገ በራስሽ ቻናል ትመጫለሽ። ጥሩ ነው። ትወና እየለመድሽ ነው አይደለ? ትናንትና ተለያይተናል ብላችሁ ነበር እኮ ብሩኬ። ሁለቱንም አልፈልግም ብለህ ዛሬም ሁለቱን ይዛቸው መጣ። ኦ ማይ ጋድ በጣም ይገርማል። ይሄ ድራማ የሚያልቅ አይደለም ጋይስ፣ በፈጣሪ ስም ምንድነው? እኔ እኮ ትናንት ተለያይተናል ሲባል እዩንም አልፈልግሽም ሀይሚንም አልፈልግሽም ሲላት በቃ ዛሬ ብሩኬ ብቻውን ነው። ሀይሚናት መግቢያ መሰራ ብዬ አይንሽ ነው በላይ፣ አይንሽ ነው በላይ። እዩ ሆዷን ገብትራ በብሩኬ ቻናል ገብታ ቆጭ። ኦ ማይ ጋድ አንቺ በፈጣሪ ስም ዛሬ ግን አሳዘነች። የማልቀስ ካራክተር ነው የሰጣት። እጇ ላይ ሽንኩርት ይዛ ነው መሰለኝ 3 ያለቀሰች። መግቢያ ስትሰራ እንዲህ ያለቀሰች። ቸኮልሽ፣ ማልቀሱ ላይ ቸኮልሽ። የሚለቀስ እኮ በኋላ ነው። ዝም ብለሽ ወዲያው ታለቅሻለሽ። እንደዚህ እየነካችሁ መሰለኝ እጇን 10 ዝም ብላ ታለቅሳለች። 3 ጊዜ ያለቀሰች። ዛሬ የእዩ ነው የማልቀስ ካራክተር የተሰጣት። ሲቀጥል ደግሞ ማለት ነው ክላሳቸውን ማንም ያሳያቸው። እናንተ ድራማ እንደሆነ ማወቅ አለባችሁ። የምር ድራማ ነው፣ አትናደዱ። የምሬን ነው። ግን አንዳንዴ ሀይሚን በዚህ ልክ እንደዚህ ገፍትሬን ማስወጣሽ ሲል ማለት ነው ብሩኬን ከኋላ ይጄ ማለት ነው በቦክስ ገፍትረሽ ደግሞ እነንትና ይቃወሙኛል እና ማለት ነው ሀይሚን እንደዚህ ጎትቶ ሲያስወጣት በፈጣሪ ስም እንዴት እንደተናደድኩ። ሰው ድራማ እንደሆነ እያወቀ እንዴት እንደሚናደድ አላውቅም። ተናደድኩ ነው የምላችሁ የምር። እና ማለት ነው ሲጀመር ማለት ነው ድራማ ባይሆን እሺ፣ እዩ ዝም ብላችሁ ድራማ ባይሆን እሺ፣ እውነት ነው እንበል። የብሩክን ክላስ ማን አሳያቸው? ሲቀጥል ደግሞ ካሜራማኑ ምን ይሰራል? ቆይ ማን ያሳየሽ ይላሉ። ካሜራማኑ ማን ነው? ቤኪ ነው የሚያሳያቸው። ገባችሁ? ቤኪ ደግሞ ብሩክ እንዳያሳያቸው ከነገረው ቤኪ ሊያሳይ አይችልም። ሶ እውነትም ድራማ እንደሆነ የምታውቁት በመጀመሪያ ደረጃ እዩ መግቢያ ሰራች። እዩ ራሷ ክሬት አድርጋ ቪዲዮ ልትሰራ በለው ምን አገባይ ብላ ማናገር ከፈለገች በቪዲዮ ሳይሆን ዝም ብላ ሄዳ ነው የምታናገረው፣ ወይ በራሷ ቻናል። ስለዚህ ስራ ነው ለእዩ ከፍለዋት እየሰራች ነው። ወይ እዩ ከሌላ ሰው አርግዛ በቃ የሚያግዛት ምናምን ስለሌለ በቃ ብር እየከፈልንሽ እስከምትወልጅ ድረስ ስሪ ብሏት ነው በእርግጠኝነት ይች ልጅ እየሰራች ያለችው ማለት ነው። ከዛ በኋላ ዲኤንኤ ምርመራ ይደረግና ልጁ የብሩክ አይደለም ይባላል፣ የብሩክ ስም ይጠራል። ከዛ ሀይሚና ብሩክ ይቀጥላሉ። መጨረሻው ይሄ ነው ታያላችሁና እዩ መግቢያ እንዴት ትሰራለች? ድራማ ባይሆን ሪል ቢሆን። ሲቀጥል ደግሞ እዩ ወዲው ከመሄዷ ትንሽ ቆይታ ደግሞ ሀይሚ መጣች። እሺ ለሀይሚ ማን አሳየት? እሺ ለእዩ ካሜራ ማን አሳየት? ለሀይሚ ማን አሳየት? ሎኬሽን ብሩክ አንተኔ ላከላታ እስከነ ክላስ ቀጥ ብላ ክላስ ድረስ መጣች። ትናንትና ቀይረ ዛሬ ሁለቱም ክላስን አውቀውት መጡ። አራ ይላችሁን አጃጅሉሽ። ለማንኛውም ዛሬ ተመችቶኛል። ግን ሀይሚን አሁንም ቢሆን አትገፍትራ። ሰውዬ ምን ሆነ ነው የምታመነጫጭቃት? በፈጣሪ ስም ሆ ጉድ እኮ ነው። ሀይሚ ታግሰሻል ዛሬ። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከች ብለናል። ሀይሚና ብሩክ ከመሸም ቢሆን መጥተዋል። ብሩክን በቲክታክ እየተዋደዳችሁ ለተለያያችሁ ቺርስ እያለ ለምን ሄድሽብኝ? አስታራቂ የለም ወይ? ሂጅ ብለህ አስታራቂ የለም ወይ? ነይ እንታረቅ፣ ነይ አብረን እንሆን። ኧረ አይነፋም እንዴ! ትንሽማ ስሩ፣ ትንሽ ስሩ። ለግና ግን አትታረቁም? ታው ታረቁ፣ ታው። አይ እኔ ሮማንቲካችሁ በጣም ናፍቆኛል። እና ማለት ነው ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉ። አይ ዩቲዩብ ቀውጥ እየሆነ ነው ጋይስ፣ ተቀወጠኩና በመጀመሪያ ደረጃ አትናደዱ፣ አታልቀሱ። ሀይሚ ካራክተሩ ዛሬ የሀይሚ ጥሩ ካራክተር ነው የሰጣት። እዩ ደግሞ ማልቀስ ጀምራለች እና እዩ በእውነት ስታለቅስ በቃ ድራማ እንደሆነ እያወቁ ግን አንጀት የተንሰፈሰፈ የምር እዩ እንደዚህ ስትለምን ማለት ነው ስትለማመጠውና በመጀመሪያ ደረጃ ብሩክ እንደዚህ አያመነጫጭቅም። ሁለተኛ ነገር ሀይሚ እዩን ጎትታ ልታስወጣት ነበር ጉጭ እያለች ምናምን።
ሀይሚ ሪል ላይፏ እንደዚህ አይደለችም። የእውነት ቢሆን ሀይሚ እዩን እንደዚህ ገፍትራ አታስወጣትም። ገባችሁ? በጣም አዛኝ ሩህሩህ ናት እንጂ እንደዚህ እርጉዝ ሴትን ጨክና ውጪ ብላ ለወንድ ልጅ በወንድ ልጅ አልጣላም ብላለች። መጀመሪያ ድራማ እንደሆነ ሳታውቅ፣ አሁን ግን ታውቃለች ድራማ እንደሆነ። ለወንድ ልጅ አልጣላም በወንድ ልጅ ብላለች። እዩ እንደዚህ ልታስረዳት እየሞከረች ሀይሚ የምትመልስላት ኔጌቲቭ ነገር ነበረ። እና ሀይሚ እንደዛ አይነት ባህሪ የላትም። አሁን እችን ወስዳችሁ ሀይሚ ምንድነው አንቺ እኔ ሴት አይደለም ማልሽ እኮ እንደዚህ የምትገፈተሪያት ራስ ወዳድ ነሽ ምናምን ልትሉ ትችላላችሁ። ሀይሚ ልጅቷን እንደዚህ ውጪ ምናምን ስትላ በጥፊ ሁሉ ልታለሳት ትችላለች። ስለዚህ ሀይሚን እንደዚህ እንድትሏት አልፈልግም። ሀይሚ በጣም የምታዝን ልጅ ናት። የእውነት ቢሆን ሀይሚ እንደዚህ ጨክና ውጪ ብላ አትገፈትራትም ነበር ምናምን። ሲቀጥል እንደዚህ እየተገፋች እንደዚህ ውጪልኝ እያላት ሂጅልኝ እያላት ሀይሚ ትግስት ኑሯት አትቀመጥም። በክብሯ የምትደራደር ልጅ አይደለችም። በእርግጥ ድራማ ላይ ክብር የሆነ እሷ እየተከበረችበት አይደለም፣ ግን ደግሞ በቃ ስራ እስከሆነ ድረስ ምንም ማድረግ አይቻልም። በሪል ግን ሀይሚ እንደዛ የምታደርግ አይመስለኝም። በአጠቃላይ ግን ማለት ነው ድራማ እንደሆነ በደንብ ያስታውቃል። በብዙ ነገር የምርን ያሁን እየገባኝ ነው። በብዙ ነገር መጀመሪያ ላይ ግን እውነት መስሎኝ ነበረ እና አንደኛ እዩ መግቢያ በብሩክ ቻናል እዩ መግቢያ ሰራች። እዩ ዝም ብላችሁ። ከዛ ቀጥለና ደግሞ ክላሱን ቀጥ ብላ ሄደች። አወቀችው። እንዴት አወቀች? እሱ ቀይሮ ሲጀመር ዩቲዩብ አንድ ክላስ መስራት ስለደበራችሁ ክላስ እየቀየራችሁ ከሩም እየቀየራችሁ ነው የምትሰሩት። እና አንዳንዴ የሆነ ብቻ ጥሩ ትምህርትም ልትወስዱበት ትችላላችሁ። መጥፎም ደግሞ አመለካከት በወንድ ልጅ ላይ ሊኖራችሁ ይችላል። ብቻ እነሱ ስራቸውን እየሰሩ ነው። ጎበዝ ናቸው። ጉራዬ እኮ ናቸው ጋይስ። እና እንግዲህ እዩ ደግሞ ሙጭጭ አትበይ ማሬ። እንዴ ምንሽ ነው ሙጭጭ አልሽ እኮ? በግድ አግባኝ እኮ ነው። አሁን እኮ በቃ እየተከተሉ እነዚህ ልጆች ማለት ነው በየሄደበት ሌላ ዓለም ውስጥ እየገቡ ነው። በአጠቃላይ እንደ ቪዲዮ ነው አስተያየት የምሰጠው። እኔ እንደ ቪዲዮ አስተያየት ስሰጥ አንደኛ ነገር እዩ በቃ ልጁ አልፈልግሽም አላልሽ አይደለ? አልፈልግሽም ካለሽ ምን አድርገኝ ነው? አዘቀዝቂው ባናቱ ልታከዩ ነው? ምንድነው ችግርሽ? እየሄድሽ የምትለማመጪው በቃ አንድ ሰው አልፈልግሽም ካለሽ አልፈልግሽም ነው። ካላስ መተው ብቻ ነው እንጂ በዚህ ልክ እሱን መለማመጥ አያስፈልግሽም። በቃ ዲኤንኤ ተደርጎ አባቱ ከሆነ ግዴታ ማድረግ ያለበትን ነገር ያደርጋል። ካልሆነ ደግሞ በቃ ምንም ማድረግ አይቻልም። ስለዚህ በግድ እየሄድሽ የምትለማመጪውን ነገር እንደዚህ እየገፈተረሽ እንደዚህ እየጮኸብሽ እንዴት አይነት ቆዳ ቢኖርሽ ነው ደፍረሽ የምትመላለሽ እንዴ? ብስማ የሰው ጩኸት እኮ እንዴት እንደሚያስጠላና እዩ በጣም ትግስቷን አደነኩላት። እንደዚህ እየጮኸባት ምናምን ሁሌ የምትሄደው ነገር። ስለዚህ ልጅሽ የግድ አባት ቢያስፈልገውም ግን አባቱ ደግሞ ልጁን ካልፈለገ በግድ አባት ሁን ማለት በጣም ይከብዳል። ስለዚህ ክብርሽንም አታውርጅ፣ አንቺም አትሳቃቂ። ልጅሽን ቀስ ብለሽ ብትወልድ ይሻልሻል። እንደዚህ ሆድሽን እየገፋሽ ሆቴል ለሆቴል ከምትዞሪ። ሀይሚዬ ደግሞ ያው እንደ ቪዲዮ ነው ብያቸዋለሁ። ብሩኬ አልፈልግሽም ካለሽ ታዩ በቃ እሱ ከሌላ ሴት ጋር እሷን እያባብላት ነው አይደለ? አታልቅሽ ምናምን እያላት ነው። እሱ አልፈልግሽም ካለሽ መተው ነው። ሲቀጥል መበቀል ምናምን ብሩኬን አሁን እናደደው ያለ ሀይሚ እያሾፈችባቸው ስለሆነ ነው። የእውነት ሪል ብሩክን ፈልጋ እንዳልሄደች ያውቃል፣ እኛም እናውቃለን። በቃ በደንብ እየተወነች ነው። በስማ የሀይሚ አክት ደግሞ ማለት ነው ለሀይሚ ሰጧት ካራክተር በጣም በጣም ያዝናናል የምር። ደረስኩባችሁ እንዴ? ልሂድላችሁ እንዴ? በጣም ነው ደስ የሚለው የምር የሀይሚ ካራክተር ረብስ ማማሪያምን። ሀይሚ እኮ ምርጥ አክተር የምትሆን ሴት ናትና ሀይሚም አልፈልግሽም ካለሽ መተው ነው። ብሩኬ ደግሞ ምንድነው የምትጮኸው? በራስ ጥፋት እነሱ ላይ አትጮህባቸው እንዴ? ሁለቱንም አንተ ነው የበደልካቸው፣ እዩንም ሀይሚንም። ስለዚህ አንተ ራስ ጥፋት አጥፍተ ደግሞ እነሱ ላይ ትጮሃለ እንዴ? ሆ ጉድ እኮ ነው እናንተ።